የአህመድ መግለጫ ወጣበትን ምክንያት ጥቃት ፈጻሚው ይላል። ይውላችሁ ጥቃት ፈጻሚው አለ አብይ አህመድ በዚያው መግለጫው ላይ ኦነግ ሸኔ አስተውሉ። ጥቃት ፈጻሚው ኦነግ ሸኔና የሀገሪቱን እድገት ለማደናቀፍ ከሚሰሩ አማራ ክልል ከሚንቀሳቀሱ አማጽያን ጋር በመተባበር አለ። አየው አርሲ ለተፈጸመው እልቂት ለሁለተኛ ጊዜ ባለፈው ጊዜ የሃይማኖት ጉባኤ የተባለው ታጋይ የሚባለው ዱርዬ እንደዚህ አይነት መግለጫ ወጣ። ደገመ። አብይ አህመድ መጣለ። ታጋይ የሚባለውን የሚያጽፈው አብይ አህመድ ነው፣ ጽፎ የሚሰጠውን የሚያወጣው ነግረናቸዋል። ቀጠለ። አሁን ያው አብይ አህመድ ተመልሶ መጣና የፋኖና የኦነግ ኃይል ተባብረው አርሲ ላይ ቤተክርስቲያን አቃጠሉ ይልሃል። እግዚአብሔር ያሳያችሁ። ይሄንን ግፍ ነው እየፈጸሙ ያሉት። የፋኖን ኃይል ካመጣ በኋላ እንዳው ምን ይጨምርበታል? ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት በመሆን ነው የሰሩት ይላል። እዚህ ጋር አንድ ቁም ነገር እናንሳ። ምን ማለት ነው ጥላቻ ያላቸው የውጭ ኃይሎች ሲል ምን እያለን ነው ያለው? እነማንን ነው እያለ ያለው? ጌታዬ አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንድ ላይ ብቻ ነው ያለው መድኃኒቱ የሚለውን ተረት ማን ነው ተረተውት አባባል ደጋግመህ በጆሮ እንዲመላለስ አድርገው። ኤርትራ ትላንት እንደዘገብነው የተባበሩት መንግስታት የ185ኛው ጉባኤ የ85ኛው ጉባኤ አዘጋጅ ሆና ምክትል ሊቀመንበር ሆና ኤርትራ ተመረጠች፣ በኃያላኑ ተመረጠች የሚል ዜና ከተነገረ በኋላ አብይ አህመድ ኤርትራ የምትለዋን ስም መጥራት ሻዕቢያ የምትለውን ስም እንኳን መጥራት ፈርቶ ምን በሚል ነው የገለጸው? የሀገሪቱን እድገት ለማደናቀፍ ከሚሰሩ አማራ ክልል ካለ በኋላ ጥላቻ ካላቸው የውጭ ኃይሎች ጋር በመተባበር እነማን ናቸው የውጭ ኃይሎች? ኤርትራ ለማለት ነው። ምንም ግልጽ ነው። ብላክ ኤንድ ዋይት። ሱዳን ለማለት ነው። ለምን አልጠራቸውም ስማቸውን? አማራ ክልል ብሎ አማራ ክልል ያሉ ኃይሎች ብሎ ፋኖን ጠራ፣ ኤርትራን አልጠራም። አየህ አቅም እየገነባ ኃይል እየፈጠርክ አንድ ሰሞን ሲንጫጩ አልነበረም? ልክ ሄደው በደቂቃ ውስጥ ብርሃኑ ጁላ ግን ክረምቱ ደረሰ እኮ ዳይቭ ሳይገቡ ረስተው ነው። ተዘጋጁ ዳይቭ ትገባላችኋል። ክረምት ደረሰ። መቼ ነው ዳይቭ የምትገቡት? እኛም እየጠበቅን ነው። እያጓጓችሁን ለምንድን ነው የምትቀሩት? እንገባለን ካላችሁ ግቡ እና አሳዩን። በሁሉም ነገር አትበዱ። ቢያንስ ይህንን አሳኩና አሳዩን። ቀይ ባህር ዳይቭ እንገባለን ተዘጋጁ ብለሃል። እስቲ ግቡ፣ ሂዱና ግቡዋ። ለምን ተዋችሁት? ትልቁ ጉልበታችሁ ሌላው ላይ ፉከራ ነው። ያልታጠቁ ካህናትን መነኮሳትን አድኖ መግደል ነው። ነፍሰ ጡር እናቶቻችንን ሕፃናቶችን መግደል ነው። ትልቁ አቅማችሁ እና አይሻን መግደል ነው። አማራ አልሆንም እያሉ እንዲሞቱ ማድረግ ነው። በእውነቱ የትኛውም ቀኝ ገዢ ኃይል ጣሊያንን ጨምሮ ኦህዴድ በኦርቶዶክስና በአማራው ላይ የፈጸመውን ግፍ አልፈጸሙም። በየትኛውም ዘመን ተፈጽሞ አያውቅም። ለዚህ ለእያንዳንዱ እልቂታችን ብታምኑም ባታምኑም ዋጋ ትከፍላላችሁ። ዛሬ ላይ መስላችሁ ይችላል። በጣም ሩቅ መስሎ ሊታያችሁ ይችላል። እንደ አይን ጥቅሻ ይቀርባል። አለን የምትሉት ጉልበትና መተማመን ንፋስ እንደመታው የሳሙና አረፋ ብን ይላል። ትሸነፋላችሁ። ያኔ ግን ኢህአዴግ ሲወድቅ እንደነበረው አድርጋችሁ እንዳታስቡት። 1983 እንደነበረው አድርጋችሁ እንዳታስቡት። 1983ም ኢህአዴግ ሲወድቅም እንዲህ አንጀት የሚበጥስ በእያንዳንዱ ቤት ሐዘን የሚያስገባ ጭፍጨፋና ዘግናኝ ሁኔታ ተፈጽሞ አይደለም። ለእያንዳንዷ ለቅሶና ጭፍጨፋ መሐረም ስጧቸው እያላችሁ ያላገጣችሁ ከነሱ ጋርም የተባበራችሁ ትከፍላላችሁ ዋጋ። ምንም ጥርጥር የለም። ታቁታላችሁ። አክቹዋሊ ታቁታላችሁ። በጣም እንደምትከፍሉ ታቁታላችሁ። ግፍ ደግሞ ሞልቶ ይፈሳል። የደነደነ የፈርዖን ልብ እንኳን ተሸንፏል። እንደዚህ ተቆጭተን ብቻ የምንተው አይደለም።
በአማራው ህዝብ መሃል አባባል አንድ አባባል አለ። ይሄ ወዴ ጭሶ እንዲያው ጭሶ የነደደ እንደሆን የአመዱ ማፍሰሻ ስፍራው ወዴት ይሆን ይላል። ጭሱ ለተራዘመ ጊዜ አይቀጥል ነው። ሆዱ እየጨሰ ያለ ብዙ ነው። ይሄ ጭሶ የነደደ እንደሆን የሚለው ነዶ ከስሎ መቅረት እንዳይመጣ የሚያስችል ቁጭት በጣም መነሳት ያስፈልጋል። ስረ መሰረቱን አለመልቀቅ ነው። አንድ ነገር ላይ መግባባት ላይ መድረስ አለብን። አንድ መሰረታዊ ነገር ላይ በኢትዮጵያ ውስጥ የስርዓት ለውጥ እስካለመጣና የአብይ አህመድ አገዛዝ እስካልተሸነፈ ድረስ የአማራውም የኦርቶዶክሳውያንም እልቂት ሊቆም አይችልም። በኢትዮጵያ ውስጥ ቅርስ መውደሙም አገር መፍረሱም አይቀርም። ሂደቱ ምጥና መከራ የሆነ ቀጠናውም እየታመሰ መቀጠሉ አይቀርም። እዚህ ላይ ተግባቦት ላይ ከተደረሰ፣ እዚህ ላይ መግባባት ላይ ከተደረሰ የአብይ አገዛዝ ምንም ያንሳ ምንም ዓላማውን እስካወቀን ድረስ አልቲሜትሊ ግቡ ምን እንደሆነ እስካወቀን ድረስ ፓርክ ሲሰራ ፓርክ ሰራ እኮ የሚባል ነገር እንዳትለኝ። ፓርክ የሚሰራው ዋናው ጉዳይ እኛን መፍጀቱን ለማሳካት ያዘናጋለት እንደሆነ ነው። ይኸውልህ ተደብቆ አይደለም፣ በአደባባይ እየነገረን ያደረገው፣ እየነገረን የገደለን፣ እየነገረን የፈጀን፣ ምንም አታመጡም እያለ እየተዘባበተን የፈጀን አብይ አህመድ ምንም ሲሰራ ይኸውልህ መጥቶ አሁን ጎንደር ላይ የፋሲልን ግንብ አሳምረዋለሁ ሲልህ አጠቃላይ አማራውን ለማጥፋት የሚሰራው ፕሮጀክት ላይ እንዳይነቃ ለማድረግ እስኪ በመሃል ማዘናጊያ እችል አድርጋት ብሎ እያደረጋት ከሆነ እሱን ላመስግን አትበለኝ። ለማዘናጊያ መጥቶ የሚያደርገው አልቲሜትሊ ከያዘው የመጨረሻ ግቤ ብሎ ከያዘው የሚያደናቅፈውን አይደለም፣ ፕሮጀክቱን እያስፈጸመ ነው ያለው። አማራ ደብረ ብርሃን አካባቢ ይሰበሰባል አለ። አየው፣ ጎንደር ባለቤት አላት፣ ጎጃም ባለቤት አለው፣ ሸዋም ባለቤት አለው፣ ወሎም ባለቤት አለው ሲልህ ዝም ብሎ እንዳይመስልህ ትርክት ሲያስቀምጥ ዝም ብሎ እንዳይመስልህ። ባረንቱ ባለቤት አለው አለ፣ መቀሌ ባለቤት አለው አለ። ዝም ብሎ እንዳይመስልህ። በደንብ የታቀደ ዝግጅት የተደረገበት ነው። የወታደር ተቋሙን፣ የጸጥታ ተቋሙን በሙሉ ኢኮኖሚ ተቋሙን እየተቆጣጠሩ ያሉበት ዝም ብሎ እንዳይመስልህ። ይሄን ለማስፈጸም ይሄንን ማድረግ ይገባል ብለው ስላመኑበት ነው። አቅደው እያስፈጸሙ ነው። ፕላን አድርገው እያስፈጸሙ ነው። አቅደው በፕላን የሚያስፈጽሙትን ነገር ገብቶህ ተረድቶህ ልክ ያልሆነውን ነገር ለመታገል የሚያስችልህ አቅም ፈጥረህ ትነሳ እንደው ትነሳለህ። አይ ያልክ እንደሆነ ያንተ ምርጫው። የሆነ ያለው ሪያሊቲው ይሄንን መሆኑን አውቀን ልናደርግ የሚገባውን ጥንቃቄ ከወዲሁ ካላደረግን ብሎ ካሰበው ውጪ ሰፋ ያለ የቁጣው መጠን እየጨመረ መምጣት የፈጠረባቸው ድንጋጤ ነው። አንድ ሁለተኛው አሁን በመግለጫው ላይ ያለው በትግራይ በኩል በትግራይ ብሎ አለ፣ ደቡብ ትግራይ እና በአማራ አዋሳኝ ቦታዎች ላይ ትንኮሳ ተፈጽሟል አለ። ፋኖና ኦነግን አንድ ላይ ያደረገና ኦላ የሚባለውን አርሲ ላይ ለተፈጸመው ነገር እነሱን ተጠያቂ ያደረገ። ከዛ በኋላ ደግሞ የውጭ ኃይሎች እድገታችንን የሚጠሉ ምናምን አለ። ጥላቻ ካላቸው የውጭ ኃይሎች ጋር በመቀናጀት አለ። ዞሮ ዞሮ ሊል የፈለገውና ብርድ ያላቸው አንዱ ያስደነገጣቸው ከሰሞኑ ዜና የሆነው ይሄ የሁሉን አቀፍ የትብብር ምክር ቤት ወይም ካውንስል ተመሰረተ የሚለው ዜና አገዛዙን ጭንቅ ውስጥ የከተተ ዜና ሆኗል። እሱም ተጨባጭነት ደፈር ብሎ እንዳይጠራ ሱዳንንም ኤርትራንም መጥራት አሁን በዲፕሎማሲ መስኩ ላይ ሌላ ነገር ይዞ ነው የሚመጣው፣ ያውቀዋል። ከድንጋጤ የተነሳ ከጭንቀት የተነሳ የትብብር ካውንስል ምስረታው የፈጠረባቸው ሌላ ጭንቅና ሌላ ፍርሃት አለ። ምን ይዘው ሊመጡ ነው የሚለው አስጨናቂ ሆኗል። አሁን ባለው ሁኔታ መርበትበት የመጣው መጨነቅ የመጣው ከዚያም የሚቀዳ ጭምር ችግር ስላለበት ነው። የአብይ አህመድ መግለጫ በዛሬ የፖለቲካ ሂደት ውስጥ በደንብ መታየት ካለበት የሚታየው ገዳዩ ማን እንደሆነ፣ ገዳዩም አስገዳዩም ራሱ ስርዓቱ መዋቅሩ እንደሆነ ፕላን አድርጎ እየሰራበት እንደሆነ ያረጋገጠ አካል በምንም ተአምር ይሄ ስርዓት በሚያወጣው መግለጫ ወይ በሚናገረው ነገር ወይ ምንም ነገር ቢሰራ ዋናውን ፕሮጀክት ለማስፈጸም ከሚያደርገው ላይ
ግቡ አለች አይደል? ሊያሳኳቸው የፈለጉት መዋቅራዊ ነው። ይህን ግብ በማሳካት ረገድ ነው እየሰሩ ያሉት።